እዚህ ከጀርባው ፊት ለፊት ምን አለ አትሉም? እንዲህ ሲዞር ከዚራ ነው ቤቴ የሚለውን ዘፈን ነው የሚያስታውሳችሁ። ጥላ ነው ስርስሩ። የኮሎን ነዋሪዎችና የዱዝንዶርፍ ነዋሪዎች አጠገብ ላጠገብ እንደመሆናቸው መጠን ይናናቃሉ። አለ ሮሌክስ በጣም ነው የሚያምረው። ቤት ውስጥ ቢኖር ምን ይላል 12750። ይሄ በነገራችን ላይ ቢራ የሚመስለው ቢራ እንዳይመስላችሁ ቾኮላት ቦርሳው ካምፓኙ steht den Menschen in der Ukraine und Israel bei, die in Angst und Sorge leben. ምን ሲል ሰማዋቸው ሲጸልዩ ለዩክሬንና ለእስራኤል እያሉ እየጠሩ እየጸለዩ ነው። እዛች ቦክስ ውስጥ ገብታችሁ ንስሐ ስትገቡ የነፍስ አባታችሁ ወይ ቄሱ ውስጥ ይጠብቋችኋል። የመቃብር ቦታ አለ። ሰላም ጤና ይስጥልን። ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። እንግዲህ በቭሎግ ተመልሻለሁ ማለት ነው። ትንሽ ቀን ቆየት ብዬ ነው የተመለስኩት። ዛሬ ያለው ትሬን ውስጥ ነው። ከለን ሄደን ብዙ አጠራ ይሉታል፣ ኮለን ይሉታል፣ አንዳንዶች ከለን ይሉታል። ጀርመኖቹ ደግሞ ሲጠሩት የተለየ ነው እና እዛ ከተማ ሄደን በጣም የሚገርም ቸርች አለ። እሱንና አንድ ደግሞ ፍቅረኞች የሚቆልፉበት ድልድይ ያለ ቁልፍ እሱን አሳያቸዋል። በጣም ገራሚ ቦታ ነው። ሁለቱም በተለይ ቸርቹ በጣም ብዙ ታሪክ ያለው ነው። እዛ ሆነን ነግራቸዋለሁ እያንዳንዱ ነገር። አሁን ወደዛ ለመሄድ ትሬን ውስጥ ነኝ። ኦልሞስት እኔ ካለሁበት አሁን ከተነሳሁበት ወደ 50 ደቂቃ ምናምን ይፈጃል ማለት ነው። ኦልሞስት 1 ሰዓት በሉት። በጣም በጣም ሳይሆን እየሄድኩ ያለሁት ከተማው በየስቴሽኑ በሚቆም ወደዛ ነው። በዛኛው ከሆነ ግን 40 ደቂቃ ብቻ ይበቃዋል ማለት ነው እና ወደዛ እየሄድኩ ነው። ሄደን ያለው ሁኔታ እናያለን። አሁን ወደዚህ እየሄድኩኝ እንደው ስልኬን እያየው ነበርና አንድ የሚገርሙ ነገሮች እያየው ነበር። እንግዲህ የመቄዶኒያ ማሰባሰቢያ ፕሮግራም በጣም ጥሩ እንደሄደ በቀደም በሰይፉ ኢቢኤስ ላይ አይተናል። ስለሱ እያወራን እስከዛ እንሂድ ብዬ ነው መንገድ ላይ እና በጣም እንግዲህ የተደከመበትን ድካም አስቡት። በጣም በቃ ለሰይፉም ከጀርባ ላሉትም ሰዎች እዛ ላይ በየቀኑ እየሄዱ ለሚውሉትም ሰዎች ከፕሮዳክሽን ጀምሮ እንደገና ደግሞ ለጋሾቹም ያው ለሰው ለጋሹም ሁልጊዜ አሁን ከላይ አሰራው ነው እንጂ የሚባለው ከአሰሪው ጀርባ እነማን ናቸው ለጋሾች? እያንዳንዱ አንድ ብርም ሀሳብም የሚሰጡት ሁሉ መመስገን አለባቸውና በዛ መልክ በጣም አሪፍ ነበረ። በጣም በስኬት ነው የተጠናቀቀው ማለት ያው እስካሁን በሄዱበት ማለት ነው። ሮቦን አሳክተናል ብለዋል። አንዳንዴ ስትነሱ የታሰበው ነገርና ፍጥነቱ እንዴት እየተቀዛቀዘ እንደሄደ ያስታውቃል። በእርግጥ ያው ፍጥነቱ ፈጠነ አነሰ ለማለት በቃ ቸር ልብ የፈቀደለት እግዚአብሔር የቻለ ሰው ስለሆነ የሚሰጠው እሱ ላይ ምንም እንትን የለም። እነሱ ግን ኮንቲኒየስሊ ላይፍ ስርጭቱን እያደረጉ እንግዲህ በጣም ብዙ ሊመሰገኑ ይገባል ጠቅላላ ማለት ነው። እና አሁን ምልላችሁ ፈልጌ ነው እዛ ፕሮግራም ላይ ለሰይፉ እንግዲህ ብዙ ምስጋናም ስጦታም ተሰጥቶታል። ከሰጡት ስጦታዎች መካከል የሱን የሚመስል ሐውልት ማለት ነው ተሰርቶ ተሰጥቶታል። ከ1.2 እስከ 1.5 ሚሊዮን ብር የሚያወጣ ነው ሲል ሰምተነዋል እና ተሰርቶ ተሰጠው ማለት ነው። አሁን በዚህ ሐውልት ላይ የተነገሩት ነገሮች ናቸው እኔ የገረሙኝ ነገር። በጣም የተሰጡት አስተያየቶች በጣም ብዙ ሰው በቃ ሐውልት አይወጣልሽ የተች ሀገር በቃ ብዙ የሰጡት ሐውልት የሱን ሳይሆን በስንቱ ላይ ያለው ማነው ገለታ የሚባለውን እና ብለው የሱን ሐውልት ለሰይፉት ብለውም አስቀምጠዋል እና እያየሁት እና ጎን ለጎን አስቀምጠውት ራሱ እንዴ አይምሯችሁን ሁሉ ሊሸውዳችሁ ይፈልጋል ሊመስላል እንዴ ያን ሰው የሰይፉን አይመስልም እንዴ እስክትሉ ድረስ ማለት ነው። አጠገብ ላጠገብ ሆኖ ከጺሙ በስተቀር ማለት ነው እና በእርግጥ ይሄ ሊሉ የቻሉበት ምክንያት ይገባኛል፣ እረዳለሁ። ይሄ ሊሉበት የቻሉበት ምክንያት ብዙ የኪነ ጥበብ ባለሙያዎች ዘፋኞች እንደዚህ ካረፉ በኋላ ያው ስላሴ ምናምን የተሰሩ ሐውልቶች አሉ። በፍጹም አይመስሏቸውም። በቃ በፍጹም በጣም ሐውልት በጣም የሚያገር በጣም አስገራሚ ነው። ለምን እንደሆነ አላውቅም። ትንሽ አይመጣላቸውም ወይ የማቴሪያሉ ጉዳይ ይሁን የሙያ ማነስ ይሁን እሱን ጥናት ይፈልጋል ወይንም አላውቅም። ምክንያቱ የት ጋር እንደሆነ ባለው ሰዎች የሰሩት ሰዎች ቢጠየቁ ነው
እንደዚህ ቢሆን እኮ እንዲህ አድርገን እንሰራው ነበር እንደዚህ ብሎ መልስ ሲሰጡ ነው የሚታወቀው ችግሩና እና ምንም በቃ ደህና የምትሉት ነገር የለም የተለየ ነገር ነው የሚሰሩት እና እንደውም ይሄን ሳየው እኔ በጣም ነው አሪፍ ነው በጣም ይመስላል ሰይፉን ቢዋሉ ትንሽ አገጩ ረዘም ከማለቱ በቀር ማለት ነውና እንደውም እኔ በጣም ቤስት ነው ብዬ ነበር ያሰብኩት ነገር ግን ከዛ በኋላ እየወጡ ያሉት ነገሮች በጣም የሚያስገርሙ ናቸው እንደውም አሪፍ ነው ባይነኝ እኔ እንግዲህ ከተሰጡት አስተያየቶች እንደነገርኳችሁ እስካሁን የሚገራርሙ ናቸው ግን በጣም የበውቀቱ ስዩም ያለው ነገር በጣም ቅርቡኛል ምን ይላል እያየሁት ስለነበር እንደው ላካፍላችሁ ብዬ ነው ሰይፉ ፋንታሁን ላደረገው የበጎ አድራጎት አስተዋጽኦ የኤርሚያስ አመልጋን ሐውልት ተሸልሟል ይላል ከላይና ራሱ መልሶ ታች ላይ ምን ብሏል ይሄን ፖስት ካደረገው በኋላ ማለት ነው ለራሱ ነው እንግዲህ ያው ሰዎችን ያው በሾርኔ ሲነካ ነው ከዚህ በላይ ድምጹን ያስመስልልህ እርሳስ በአግባቡ የማትቀርጽ ሰውዬ በሰው ጥበብ ስትሳለቅ ያሳፍራል ይላልና እዛ ሙያ ውስጥ ያለ ሰው ነው ክብደቱንም እንትኑንም የሚያውቀውና ለዛውም በጣም ረጅም ጊዜ ፈጅቶበት ነው የሰራው እና ይሄ ስለገረመኝ እንደው ላካፍላችሁ እናንተስ እንዴት አያችሁት አሪፍ ነው ወይንስ አይደለም የሚለው ያው እግረ መንገዳችንን እያወራን እየተጫወትን እንድንሄድ ብዬ ነው ላሳያችሁ ባዶ ነው አብራችሁን ቆዩ እንግዲህ በጣም አሪፍ ነገር ነው ማሳያችሁ አብራችሁን ተጓዙ ክብራትና ክብራን አሁን ኮለን አውትባኖፍ ደርሰናል እንግዲህ ኮለን አውትባኖፍ ይሄን ይመስላል አውትባኖፍ ማለት ትሬን ስቴሽኑ ነው እንግዲህ እዚህ ከተማ በጣም የሚገርም ብዙ የሚታዩ ነገሮች አሉት በጣም የሚያምር ከተማ ነው ለዛሬ ግን ሁለት ነገሮች ነው ማሳያችሁ የፍቅረኞች ቁልፍ የሚቆልፉበትን ቦታ ድልድዩን በሚቀጥለው ቪዲዮ አሳያችኋለሁ አሁን ግን እዚህ በጣም ታዋቂ ምናልባት ብዙ ሰዎች ጀርመን ሲመጡ ፎቶ ሲነሱበት ታችሁ ይሆናል እሱን አሳያችኋለሁ ከዛ ውጪ ደግሞ እንደው እንትኑን ቤተክርስቲያኑ ማየት ብቻ ሳይሆን ምን ዲቴል የሆኑትን ነገሮች ምን አለው ምንድነው እዚህ ቤተክርስቲያን ታሪክ ምንድነው የተለየ እንትኑ የሚለውን አሳያችኋለሁ አሁን ልክ እንደወጣችሁ ነው የምታገኙት ያው እይታው ከዚህ ጋር ይሄን ይመስላል ይታያችኋል ብዬ ተስፋ አደርጋለሁ አካባቢው ይሄን ነው የሚመስለው ያው አሁን ሰመር ስለመጣ እንግዲህ የሳይክል ጉዳይ እንደምታውቁት ነው ካለንዱም ይባላል በጣም ሂውጅ የሆነ ቸርች ነው በጣም የሚገርም ካቴድራል ነው ውስጡ ሄደን ገብተን ያለው ሁኔታ እላይ ጫፍ መውጣት ከተቻለ አንዳንድ ጊዜ ይወጣል ወተን ሁሉ ነገር አሳያችኋለሁ ቱሪስቶች በጣም የሚያዩት ቦታ ነው ያው ጀርመን ሲመጡ ወደዚህ ወደ ቬስትቫለን ከመጡ ግዴታ የሚያዩት ቦታ ነው እናንተም እንግዲህ አይታችሁት ይሆናል ብዙ ሰዎች ጀርመን ሄደን ወደ ቬስትቫለን ሄድን ካሉ በኋላ የፎቶ እዚህ ይነሳሉ ክብራትና ክብራን ደረጃው ልክ ከወጣችሁ በኋላ ይሄን ደረጃ ከወጣችሁ በኋላ ወደ ታች እየታየን ይመስላል ያ ትሬን ስቴሽኑ ነው አውትባኖፍ የሚለው ማለት ነው እንዲህ ሲዞሩ ደግሞ ቸርቹ ነው ገራሚ ነው እዚች ጋር አንድ ሁሉ ጊዜ በጣም መወዳት ሱቅ አለች እንደ የካሜራ ጊሮች የምትወዱ ሰዎች ትወዱታላችሁ ይሄን ሱቅ ብያስባለሁ ሌንሶች ካሜራዎች ያገለገሉ የድሮ አዲስ ሁሉ ያለበት ነው ያ እዚህ ጋር እንደምታዩት ኦልድ ካሜራዎች አሉ እዚህ ጋር ደግሞ ሌንሶች እነዚህ የድሮ ካሜራዎች ናቸው ካላንጸባረቀ ይታያቸዋል ብዬ አስባለሁ ሌንስ ግን በቃ በስማ
እኔ በጣም ነው ያው የፕሮዳክሽን ነገሮችም ስለምወድ በጣም ነው የሚያምረው። እዚህ ጋር እንግዲህ የድሮ ካሜራዎች አሁን ለቅርስነት ገዝቶ ማስቀመጥ ይቻላል። እነዚህ አሁን ርካሽ ናቸው። 200 ዩሮ 300 ዩሮ ነው የሚሸጡት። ይሄ ሲኒማ ካሜራ ነው የድሮ እንግዲህ። እዚህ ጋር ደግሞ ወደ ዘመናዊዎቹ እንመጣለን። እዚህ አሁን ያሉት ያው ካነኖች አሉ ከላይ እዚህ በአቅማችሁ ያገለገሉ ካሜራዎች መግዛት ይቻላል። አዲሶችም አሉ። ያው በጣም ነው የሚያምረው። ይሄን ፊልም ያስታውሳል። የዚህ ዘመን ልጅ አያውቀውም። ድሮኛ ተነስተንበታል። ያራቅ ብላችሁ ለማየት ያክል ሱቁ እንደዚህ ነው። በጣም የሚገርም ቦታ ላይ ነው ያለው። ያችሁት ሱቁ ከርቀት ስታዩት እንደዚህ ነው። ዚግዛግ ነው የተቀመጠው። ከዚህ እኔ አንድ ሌንስ ገዝቻ ቃለሁ እኔ ራሱ። ይሄ ቸርቹ ነው። አሁን በዋናው በኩል በዛ በፊት ለፊት በኩል ደግሞ ሄደን አሳያችኋለሁ ቸርቹ። ክቡራትና ክቡራን እንደምትመለከቱት እንግዲህ እነዚህ እንዳለ ቱሪስቶች ናቸው። ክቡራትና ክቡራን ይሄ ቸርች ተሰርቶ ለማለቅ ብታምኑም ባታምኑም 400 አመት ፈጅቷል። 400 አመት። ይሄ እንግዲህ ከኢሮፕ በርዝመቱና በትልቀቱ ከኢሮፕ አንደኛ ያደርገዋል። ሄዱ ፊት ለፊቱን አሁን ላሳያችሁ ነው። ከጀርባዬ እንደምታዩት ነው። በፊት ለፊት በኩል ይሄ እንደዚህ እንደምታዩት ነው። እንደምትመለከቷቸው እንግዲህ በአት ቱሪስት ነው ያለው። ከዚህ በፊት እኔ መጥቼ ነበር። በኮሮና ጊዜ ነበር። መግባት አይቻልም፣ ውስጥም ማየት አይቻልም ነበር። ይሄን ባዶ ነበረ ሜዳው። አሁን ግን ክፍት ሆኗል። ወደ ላይ እስቲ ላሳያችሁ። ከፀሐይ ስላለ ብዙም ላይታይ ይችላል፣ ግን ያ ከዚህ ጋር በደንብ ይታያችኋል ብዬ አስባለሁ። እስቲ ደግሞ አሁን ወደ ውስጥ ገብተን ውስጡን የምናየው ይሆናል። እንግዲህ በር ላይ ያሉት የምትመለከቷቸው ስርዓት የሚያስይዙ ናቸው። አለባበስ አለ። ኮፍያ አድርጎ መግባት አይቻልም። ከላይ ደግሞ በጣም የተገላለጠ ለብሶ መግባት አይቻልም። ስለዚህ እሱን ኮንትሮል ነው የሚያደርጉት። እዚህ ጋር ቀይ ለብሰው የነበሩት ቀጥታ እንደገባችሁ እንደምታዩት ነው። በጣም ሂውጅ ነው። በጣም ነው የሚያምረው። እዚህ ጋር ሳንቲም ትጨምሩና ከዛ በኋላ ሻማ ከዚህ ጋር ወስዳችሁ ማብራት ትችላላችሁ። ያው ለስትገቡ ስለማይከፈል ውስጡ ያሉት አርቶች በጣም ነው የሚያምሩት። እነዚህ የክርስቶስ ያው በጎኑን ተወግቶ ነው እዚህ ጋር የምታዩት የተሰራው አርት። ያው ራሳችሁ ለማገዝ ቤተክርስቲያኑን ነው ሳንቲም ከታችሁ መትለኩስ እንጂ ግዴታ አይደለም። ፍሪ ተቀምጧል። ጸልያችሁ መለኮስ ይቻላል። እንደምታዩቸው እየለኮሱ ነው። እኔ ሁለት እጄ ስለያዘ እንጂ እንለኩስ ነበርኛም። ይሄ ፊት ለፊቱ ነው። በነገራችን ለዚህ መስኮቶቹ ላይ ያለው ምስሎች በደንብ አይታዩኛችሁ ይመስለኛል። ኢትዮጵያ ውስጥ አንድ ሰው ብቻ ነበር ውጭ ወጥቶ የተማረው ይሄንን የቸርች መስታወት ላይ አርት እንደዚህ የሚሰሩትንና ሰይፉ ላይ ቀርበው ነበር ካስታወሳችሁ። እና ሙያቸውን ራሱ ለማስተማር ቦታ አልተፈቀደልኝም ለሌሎች እንኳን ለማውረስ እያሉ ነበርና
በጣም ይገርማል። ያን የሚያክል ሀገር አንድ ሰው ብቻ ኖሯት ያንንም እንኳን ሙያቸውን ለማስተላለፍ ፈቃድ ሳያገኙ ቦታ ሳያገኙ ሲቀሩ በጣም ያሳዝናል። ያው መስታወቱ በጣም ነው የሚያምረው። ያው መስታወቱ ላይ ያለው አርት በጣም ያዛ ላይ የምትመለከቱት ቱቦ የሚመስለው እሱ ኦርጋን ሲጫወቱ ፒያኖ ሲጫወቱ ድምጽ የሚወጣበት ነው። እዛ አናቱ ጋር የምታዩት ማለት ነው። ወደ 500 ደረጃ አለው አናቱ ላይ ለመውጣትና እሱ ተከፍቶ ከሆነ እንሞክረዋለን፣ እንችለዋለን፣ አንችለውም እናያለን። እንግዲህ በእድሳት ምክንያት ግን ዘግተውት ነበር። አናቱ ላይ ፒላሩ ላይ ለመውጣት ደረጃ ነበረውና ክፍት ከሆነ ለመውጣትና ከላይ ሆነን ከለን ከተማን ጠቅላላ ማየትም ይቻላል። እናየዋለን። ውስጥ ምን ይመስላል የሚለው እናያለን። አብራችሁን ቆዩ። አዳዲሶችም ካላችሁ ሰብስክራይብ አድርጉ። ያው ቤተክርስቲያኑ ነው የምጠይቃችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ። በጣም ግዙፍ ነው። ክቡራትና ክቡራን ቅድም የነገርኳችሁ ይሄ የምታዩት ቱቦ የሚመስለው እዛ ላይ ፒያኖ አላቸው። ኦርጋን መዝሙር ሲዘመር ድምጽ የሚወጣበት ነው ማለት ነው። የዚህ ዱም ቁመት 139 ሜትር ነው ወደ ላይ ቁመቱ። በጣም የሚገርማችሁ ነገር ይህ ቤተክርስቲያን ሲጀመር በ1248 ነበር የተጀመረው። አስባችሁታል? በ1248 ተጀምሮ እንግዲህ ብዙ ክፍለ ዘመናት ወስዶ ያው በኋላ ላይ በጣም በፍጥነት የሰሩበትን 400 ዓመት ይላሉ እንጂ ያለቀው በ1880 ነው ያለቀው ቸርቹ። በዛ ላይ በዩኔስኮም የተመዘገበ ነው። ቅድም እንደነገርኳችሁ ወደ ላይ ሉጣ ካላችሁ አናቱ ላይ ከውጭ ያሳዩዋችሁ ጭንቅላቱ ላይ ለመውጣት 533 ደረጃዎችን መውጣት ይጠበቅባቸዋል። እዛ ላይ ከወጣችሁ ግን ሙሉ ኮለንን ከራይን ወንዝን በዚህ ጋር ስለሚያቋርጥ የሚያምር እይታ ነው የሚሰጣችሁ። ይህ ቸርች እንግዲህ በሁለተኛው ዓለም ጦርነት ጊዜ በጣም ተጎድቶ ነበረ ነው የሚባለው እና ከዛ በኋላ ግን ሙሉ እድሳት እንደገና አድርገውለታል። አስቡት፣ በአመት ውስጥ 6 ሚሊዮን ሰው ይጎበኘዋል እና ከጀርመን ውስጥ ከዋነኞች ውስጥ አንዱ ነው ማለት 6 ሚሊዮን ህዝብ በአመት ይጎበኘዋል። እስቲ ወደ ግራውንድ ደግሞ ምን እንዳለ ገብተን እናያለን። እስቲ ውስጥ እናያለን። ተዘግቷል። ክቡራትና ክቡራን ይሄ የምትመለከቱት ቦታ ወደ ውስጥ ያለው ማለት ነው ተዘግቶ እንደዚህ በብረት ተዘግቶ ነው ያለው። ለአርኪኦሎጂ ጥናት ነው የተዘጋው። ከ2000 ዓመት በፊት ያለ ታሪክ አለ ነው የሚሉት እንግዲህ እዚህ እንደተለጠፈው መሰረት። ስለዚህ ለጎብኚ ክፍት አይደለም፣ ግን ወደ ውስጥ ማየት ትችላላችሁ። ውስጥ ለውስጥ ቸርቹ ሌላ ታሪክ ነው። እዚህ የሚያገለግሉት ፖፖች ወይንም ቄሶች ሲሞቱ በክብር ነው የሚቀበሩት። እንደምታውቁት አሁን በቅርቡም የቫቲካን ሁኔታቸዋል እና እነሱ የሚቀበሩበት ቦታ ጳጳሶቹ ፖፖቹ የሚቀበሩበት ቦታ እንገባለን።
የሚተራመሰውን ቱሪስት ብቻ እዩት። በአመት 6 ሚሊዮን ማለት በቃ ለማየት እንኳን የሆነ ነገር ተሰልፋችሁ ነገር ነው። ያው መሬቱ ላይ እንደምታዩት ፒክቸሮች አሉ። ቅድም ያሳየኋችሁ ፒያኖ የሚመቱበት ቦታ አሁን ጸሎት የሚያደርጉበት ሰዓት ነው። እየተመታ ነው። አሁን የሚሰማችሁ ድምፅ እሱ ነው። ይሄ ደግሞ ሱቅ ውስጥ ያለ ማስታወሻ ነገር የምትገዙበት እዚሁ ቸርች ውስጥ ያለ ነው። እንደ ሱቅ ነገር ነው። ትንሽ ይሄናል። ያው እዚህ ስትመጡ ልትጎበኙ ስትመጡ የሆነ ማስታወሻ ይዛችሁ ትሄዱ የለ እና እንደዛ ገዝታችሁ እንድትሄዱ ያደረጉት ነው። ውስጥ ላይ ፖስት ካርዶች እዚህ ያሉ 1 ዩሮ ከ90 ምናምን ለማስታወሻ ወስዳችሁ እንድታስቀምጡ ማለት ነው። ራሱን እዚህ ጋር ደግሞ ራሱ ዱሞ አለ። በሚገርም እንትን የተሰራው ግን ዋጋው 180 ዩሮ ነው። በጣም ያማምራሉ መስቀሎቹ። እነዚህ 17 ዩሮ ነው የሚሸጡት። ስለ ዱሙ ምስል ያለባቸው ከዛ ልክ እንደኛ ሀገር ደግሞ የእንጨት የሚመስሉ አሉ እዚህ ጋር አንድ ምግዛ እንዴት ነው? ከላይም አሉ የሚያማምሩ እንደዚህ ካሜራው ላይ እንዴት ውበቱ እንደሚታያችሁ አላውቅም። በአይን ስታዩት ግን በጣም ግዝፈቱ ቀጥታ ከውጭው በር ስታዩት እንደዚህ ነው መግቢያው። ከዚህ ከፒያኖ ጋር ሌላ እንትን ነው የሚሰጣችሁ። በስመ አብ የሆነ ስሜት አለው። ፊት ለፊቱ ደግሞ እንዲህ ነው የምታዩት። ጸሎት እየተደረገ ነው አሁን። Steh den Menschen in der Ukraine und Israel bei, die in Angst und Sorge leben. Gott unser Vater, wir bitten dich, hilf uns. Mache uns zu Boten und Werkzeugen deines Friedens. Hilf uns, zusammenzuhalten und deinen Frieden in die Welt zu bringen. ምን ሲል ሰማኋቸው ሲጸልዩ Nimm die Opfer der ለዩክሬንና Kriege und ለእስራኤል alle እያሉ Sterben auf እየጠሩ deinen እየጸለዩ ነው። ewigen
ከአንድ 10 ደቂቃ በኋላ ይከፈታል። እዛ ውስጥ ሆኖ ነበር ጸሎት ሲያደርጉ የነበረው። ስለዚህ የፖፖቹ መቃብር ያለው እዚህ ነው። ይኸው ተከፍቷል፣ ገብተናል ማለት ነው። ይሄ ነው እንግዲህ የፖፖቹ መቃብር። እንደምታዩት መቃብራቸው ይመስላል። ሁለተኛው መቃብር ደግሞ ይሄ ነው። በአካል እዚህ ጋር ስትሆኑና በካሜራ ስታዩት በጣም ልዩነት አለው። እዚህ ጋር ስትሆኑ በጣም ግሬሱ፣ ውበቱ፣ ሁሉ ነገሩ ይታያቸዋል። እንደምታውቁት በካቶሊክ ስርዓት ደግሞ ይሄ እንደምታዩት እዛች ቦክስ ውስጥ ገብታችሁ ንስሐ ስትገቡ የነፍስ አባታችሁ ወይ ቄሱ ውስጥ ይጠብቋችኋል። ወይንም አታውቋቸውም። እዛ ቁጭ ብላችሁ ኃጢአታችሁን ተናዛችሁ ንስሐችሁን የምትወስዱበት ቦታ ነው። እንግዲህ ከተሳሳትኩ የካቶሊክ እምነት ተከታዮች በደንብ ታርሙኛላችሁ። ይኸው እዚህ ጋም እንደምታዩት የመቃብር ቦታ አለ። ዋው በጣም ነው ኢንተረስቲንግ ነው። በቃ ያው ወደ ሌላኛው ደግሞ እንሂድ። ለድምጽ የቀስ ማለት ይቅርታ፣ ያው ቸርች ስለሆነ ነው። ያው እዚህ ጋር እንደምታዩት በዚህ በኩል የተሻለ ነው። በጥግ እንደምታዩት የፖፖቹ መቃብሮች አሉ በየቦታው ላይ። ይሄ ዙሪያ ነው እንደዚህ። እዚህ ጋርም አለ። በብረት ውስጥ ስለማይታያችሁ ነው እያስገባውም ማሳያችሁ። አርቶቹ ምናምን በስማ በጣም በነገራችን ላይ ከዚህ በፊትም የቫቲካን የመግባት እድል ገጥሞ ነበር ጣሊያን እና የሚካኤል አንጀሎን ስራዎች ምናምን በቃ እዛው አጠገቦኝ የማየት እድል ገጥሞ ነበር። የዛኔ ቭሎግ አልተጀመረም ነበር እና በቅርቡ ግን ጣሊያን እንጂ
ማት ብሎጎች እንደምሰራላችሁ ቃል ገባላችኋለሁ። የሚገርም በጣም መታየት ያለበት አገር ነው። እንደውም ብዙ እንትን ተደርጓል። አንደር ሬት ነው ብዬ ነው ማስበው። ብዙ ብሎገሮች ጣሊያን ላይ አልሰሩም ነው። በተለይ ሮም በጣም የሚገርም ብዙ ነገር የሚታይበት ቦታ። ይሄ መቃብር ነው የምታዩት። ያንዳንዱ ግን መቃብር የስር እግራቸው ስር አንበሳና የውሻ ስዕሎች አሉ። እንግዲህ ትርጓሜ ይኖራቸዋል ብዬ አስባለሁ። እዛ ጋር የምታዩት ጥግ ላይ የፖፖች መቃብር እና እንዳልኳችሁ ከታች እዚህ ደግሞ ንስርና አንበሳ ነው ያለው እግራቸው ስር ማለት ነው። እዚህ መቃብሩ ቅድም እንግዲህ ትሬን ውስጥ ያወራነው ነገር አለ ስለ ሐውልት ስለ አንዳንድ ቅርጻ ቅርጽ ነገሮች እና እዚህ ያለውን አሰራር ስታዩት ያለ ነው የሚመስላችሁ። እያንዳንዱ ቅርጽ በጣም ኤግዛክት ነው እንትኑ ዙሪያው ላይ ያሉትን ቅርጾች ናቸው እንዴት እንደሚያምሩ። ያው መግባት አይቻልም። እጄን እያሸለኩ ነው የሚቀርጽላችሁ። ስትወጡ እንደዚህ ነው። የቅድም እያንዳንዱ መቃብር ያሳየኋችሁ በብረት ውስጥ ያስገባው በርቀት ደግሞ ይሄን ይመስላል። በርቀት ስታዩት ይሄን ይመስላል። ያን ሁሉ ዘመን የተሰራ ቸርች ነው። ክቡራትና ክቡራን ከብዙ በጥቂቱ ትንሽ አይተናል። በጣም ፈልጌ የነበረው ለሁለተኛ ጊዜ ነው ሳይሳካልኝ የቀረው ላይ መውጣት ነው። በእድሳት ምክንያት ፒላሮቹ ላይ መውጣት አይቻልም ማለት ነው። ስለዚህ እዛ ላይ ወጥቼ ላሳያችሁ ነበር ግን አልተቻለም ማለት ነው። ግሬሱ ግን ልነግራችሁ አልችልም። ክቡራትና ክቡራን አሁን ወጥተናል። ዩቲዩብ ባስ አረፋዘውን ህዝብ ሁሉ አሁን ይገባል። እንዳልኳችሁ እንግዲህ በአመት 6 ሚሊዮን ህዝብ የሚጎበኘው ቸርች ነው። ከወጣም በኋላ ለመጨረሻ ጊዜ የውጭውን አሳያችሁና ይሄን ይመስላል። እስቲ ደግሞ እዛ ጋር ከተማውን የሚያዞር መኪና አለች። በሷ ከተማውን እንዞራለን። በዚች ነው ከተማውን አሪፍ ቦታ እያዞረ ያሳያችኋል። ቆይ ክቡራትና ክቡራን ቪዲዮ እንዳይረዝምባችሁ እዚህ ጋር እናቋርጠውና በሚቀጥለው ቪዲዮ ደግሞ ያ የሚገርመውን ቦታ ደግሞ አሳያችኋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉና የሚቀጥለውን ቪዲዮ
ተመልሰን እንገናኛለን። ባይ ባይ።